ችግሮችን በሰላማዊ መንገድ እንዲፈቱና ሀገራዊ ሰላም እንዲረጋገጥ በቅንጅት እንደሚሰሩ በባህር ዳር ከተማ አስተዳደር የሚንቀሳቀሱ የተለያዩ የተፎካካሪ ፖለቲካ ፓርቲዎች ገለጹ። ጤናማ ፉክክር፣ ውጤታማ ትብብርና ገንቢ ምክክር ለሀገር ክብር በሚል ሀሳብ በከተማዋ የሚንቀሳቀሱ የተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት ውይይት መድረክ ተካሂዷል። ካሳው መንጌ የውይይቱ ዓላማ በከተማዋ የሚንቀሳቀሱ የተለያዩ የተፎካካሪ የፖለቲካ ፓርቲዎች ሰላምን ለማስፈንና ሀገራዊ አንድነትን ለማጠናከር በምክክርና በትብብር መስራትን ታላሚ ያደረገ ነው። ሀገራዊ ሰላምና አንድነትን ለመገንባትና ዲሞክራሲያዊ ስርዓትን ለማስፈን የሚያጋጥሙ ችግሮችን በሰላማዊ መንገድ መፍታት ላይ በቅንጅትና በትብብር እንደሚሰሩም በባህር ዳር ከተማ አስተዳደር የሚንቀሳቀሱ የተለያዩ የተፎካካሪ የፖለቲካ ፓርቲዎች ገልጸዋል። ልዩነት ሊኖር ይችላል፣ ብዙ ልዩነቶች ይኖራል። ግን ደግሞ በጋራ ሊያግባቡ እንደ ሀገር ሊያስቀጥሉን የሚችሉ በጋራ ልንግባባባቸው የሚችሉ ነገሮችን ይዘን በጋራ ለሀገር አንድነት አብረን መስራት ይጠበቅብናል ማለት ነው። ይሄ ደግሞ ስንታገል በጣም ሞዴሬት በሆነ በሰለጠነ እንደ ዲሞክራሲ በሰለጠነ መንገድ ያሉ ችግሮችን በጋራ ሆነን እንዲስተካከሉ ጥረት እናደርጋለን ማለት ነው። የፖለቲካ ፓርቲዎች የተፎካካሪ ፓርቲ የሚጠበቅበት ምንድነው? የህዝብን ጥያቄዎች ማንሳት ነው። እነሱን በተደጋጋሚ ጥያቄዎችን እናቀርባለን። ብልጽግና እንደ ብልጽግና ያው ገዥ መንግስት ነው። እነሱን ሀሳቦች አቅርበናል። በሀገር እንደ ዜማም በሀገርና በህዝብ ጉዳይ ላይ ለሚመጡ ጥቅሞችም ሆኖ ችግሮችን አብረን ለመፍታት ብዙ ርቀትም ተጉዘናል። ሀገራዊ እድገትና ሰላምን ለማረጋገጥ በሚደረገው ጥረትም ከመገፋፋት በመውጣት በትብብር እንደሚሰሩ የገለጹት የተፎካካሪ የፖለቲካ ፓርቲዎቹ በቀጣይ የሚካሄደው ሀገራዊ ምርጫ በሰላማዊ መንገድ እንዲካሄድም በትኩረት እንደሚሰሩ ገልጸዋል። ከዚህ በፊት በለመድ ነው ሳይሆን አካሄድ አሁን ደግሞ በሰለጠነ መንገድ ያደጉ ሀገሮችን በተለይ ስናይ አሁን ምርጫቸው ዘዴ በሰለጠነ መንገድ ነው። ያን እንኳን ማድረግ ባንችል ደግሞ በጣም ፍትሃዊ የሆነ ዜጎችን ሊያስደስት የሚችል መልካም የሆነ ምርጫ መካሄድ አለበት ማለት ነው። ፓርቲዎች የህዝብንና የሀገርን ሰላም ቅድሚያ መስጠት መቻል አለባቸው። ማለት የግለሰብን ፍላጎት ብቻ ማራመድ አይደለም። አገር ስትኖር ነው፣ ህዝብ ሲኖር ነው አገር እንደ ሀገር የምትቀጥለው። ስለሆነም አባሎቻቸውን በዲስፕሊን ታነጸ ደጋፊዎቻችን ስብና ያለበት ሰላምን የሚያሰፍን የፖለቲካ ፉክክር መኖር አለበት ብዬ አስባለሁ። የባህር ዳር ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞላ ሁሴን የተፎካካሪ ፓርቲዎች ሀገራቸው እድገትና ልማት የሚጠቅመውን ነገር ሁሉ ሊያደርጉ ይገባል ነው ያሉት። እያጋጠሙ ያሉ ችግሮችን ለመፍታት ከተፎካካሪ የፖለቲካ ፓርቲዎች ጋር በትብብር እየተሰራ ስለመሆኑም ገልጸዋል። የገጠሙን ችግሮች ለመለወጥ እንደ ብልጽግና ፓርቲ ካሉት የተፎካካሪ ፓርቲዎች ጋር በጋራ በመሆን በርካታ ስራዎችን እየሰራ እንገኛለን። ይሄንን በቀጣይነት ማጠናከርን መቀጠል እንፈልጋለን። ልማትን ለማፋጠንና ሰላምን ለማጽናት በትብብር ላይ የተመሰረቱ ስራዎች በቀጣይነት ተጠናክረው ይሰራሉ ያሉት አቶ ሞላ በቀጣይ የሚደረገው ሀገራዊ ምርጫ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ብልጽግና ፓርቲ ከተፎካካሪ የፖለቲካ ፓርቲዎች ጋር በጋራ እየሰራ ስለመሆኑም ገልጸዋል። የሀገራዊ ምርጫ ይካሄዳል። ሁላችሁም ሰምታችኋል፣ በሚዲያም እየተገለጸ ነው ያለ። እንደ ብልጽግና ፓርቲ ይሄ ሀገራዊ ምርጫ ነፃ እንዲሆን ዲሞክራሲያዊ እንዲሆን እንፈልጋለን። በጋራ ደግሞ በምክክር በትብብር ደግሞ ከተፎካካሪ ፓርቲዎች ጋር መስራት እንፈልጋለን። በክልሉ የተፈጠረው የሰላም ጦት ችግር በሰላማዊ መንገድ በውይይት እንዲፈታም የበኩላቸውን ጥረት እንደሚያደርጉም የተፎካካሪ የፖለቲካ ፓርቲዎች ገልጸዋል።